ምሰጥህ ቃል ኪዳን ይሄ ነው። በዓልህን ያከበረ ማሕሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በሄደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለም ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን እቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። ያንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት እቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ እኮ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ። እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ። በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት በአበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድርያ ሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁንም የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ለአንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ፣ እስከ 25 ትውልድ ድረስ እምረዋለሁ። እንደዚህ ስላችሁ ጊዜ ቂርቆስ ገዳም ነው የምንኖር ብላችሁ ኃጢአት እንደፈለጋችሁ በሉ። መቼም እንደማልል ታውቁታላችሁ ማለት ነው። ግን ተስቶ እንደው ነፍስ የፈለገ እንኳን ብትሆን የቂርቆስ አምላክ ማረኝ ካልከው ይምርሃል። ረበዛ እንዳትሉ። አይንከኑ አማሚ ምቀኛ ነህ እንዴ?